ቁጥር 33 ላይ የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና ይላል። ታዲያ አንተ የምትለው እንጀራ ከሰማይ የወረደውን ነው በሐሙስ ማታ የተቆረሰውን ነው? የኢየሱስ ክርስቶስ ስጋ ከተዋህዶ በኋላ አንድ ነው፣ አንለየውም። ዝም ብሎ መሬት ላይ ያለ እንጀራ እኮ አይደለም። የከበረ ዲያቆን አልሰማኝ። እሺ መታሰቢያ የሚፈታው መታሰቢያ ማለት አማናዊ ነው ወይ? በዕብራውያን አማናዊ ተመሳሳይ ቃሎች ናቸው። It's even more deeper, by the way. Amenesis ማለት you are living that moment ማለት ነው። በቃ ዳቁን በዮሐንስ ወንጌል ምዕራፍ 6 አልተመለሰም። በዮሐንስ ምን እያለን ነው? ወንድማችን ዲያቆን እዚህ ውስጥ ያላቸው ወንጌላውያኖች የጌታ እራት በኦርቶዶክስ ተዋሕዶ ውስጥ ሲቀርብ ቁርባን ከተረፈ የጌታም ስጋ ይተርፋል። የሚተርፍ ነገር የለም። በነገራችን ላይ የሚተርፍ ነገር የለም። ታዲያ ተቆጥሮ ነው የሚቆረሰው እያልከኝ ነው? እሱን ስርዓቱን ስለማታውቅ አልፈርድብህም። ዳቆን የመጀመሪያው ጥያቄ የጌታ እራትን ስንት ጊዜ ወስደ ነው ምስድ ነው? አገልግሎት ነው የመስቀል ስራ ድናሃል። እንግዲህ በእሱ ያመነና በጸጋው በኩል በእምነት ድናቸው ጸድቃቸው አይደል? አዎ ኤፌሶንን ነው የምጠቅሳት አይደለ? ምዕራፍ 2 ቁጥር 9 ላይ ከስራ አይደለም የሚለውን አይደል የምትለው? አዎ ከስራ አይደለም ይላል። ማንም እንዳይማካ ከስራ አይደለም ከእግዚአብሔር ነው። ኦሬዲ ከዛ በኋላ ዝቅ ብሎ የሚለውን ግን አንብበዋል ወይስ ትተዋል? አንብብልና ክፈትና አንብብልን፣ ችግር የለም አንብብልን። ዮኒ በማንበብ እኮ አትታሚም አንቺ። አባት እግዚአብሔር እስካቦኝቲ ብሎ ሂድበት እና ሂድበት። አይቺን አታስቀስ ያስከ የመጣ ነው ደስ የሚለኝ። እግዚአብሔር የልሳኑን አታስቀይሰኝም። በሷ ፈልጋል ያ ነገር ጥሩ አፕሮች ነው። ያ አይ የልሳኑንም አታስቀይሰኝም። ልሳን አልኩ እኮ የፈለከውን ሰው መጥራት ትችላለህ። እሺ ዛሬም ሊያሱሉኝ ነው። እኔ ለተወሰነች ነገር ነበር የገባሁት፣ ግን እሺ ቆይ ምን ይሆን መሰለ? ምን ይለን መሰለ? ጸጋው ይላሉ ኤፌሶን 2:8 ላይ ብዙ ጊዜ እንደዛ ከሆነ ይሁን አንተ የምትሄድበት። እሺ ምን ይላል? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከስራ አይደለም። እኛ ፍጥረት ነንና እንመላለስበት ዘንድ የእግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ከዛ ምን ይል መሰለ? ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳኖች እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱም ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተናገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገድሎ በሁለታችን በአንድ አካል እግዚአብሔር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከዚህ ወዲህ ቅዱሳን ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። በሐዋርያት በነቢያት ላይ መሰረት ላይ ታነጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉም የተጋጠመ በጌታ ቅዱስ ቤተመንግስት እንድንሆን ያደርጋል። በእርሱም እናንተ ደግሞ እግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ምን ይላል? በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ምንድን ነው የምትሰራው? ንገረኝ። ድናሃል። ምንድን ነው የምትሰራው? ትሰራላችሁ ማለት ነገ ትድናላችሁ ነው የሚለው። ምንድን ነው ትሰራላችሁ ማለት ነገ ትድናላችሁ ያላል። ትሰራላችሁ አይደለም የሚለው። ትሰራላችሁ ነው። ትሰራላችሁ አላለም። ትሰራላችሁ ነው። ቁጥር ስንት ነው ያነበብከው? 22 የመጨረሻ ቁጥር እያነበብክ ስትሄድ መጨረሻው ላይ አንተን የሚይዝ ነገር ምን ይሆን መሰለ?
ያለ ስራ እንደማታገኘው እዚሁ ጋር በእርሱ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ትሰራለህ ወይስ አትሰራ? አንተ ጸጋው አድናችኋል ብለህ ደምድመው ምንም የሚያስፈልግ ነገር ይላል ብለህ እዚህ ጋር ታዲያ መልካም ስራ ኦኬ ልመልስ ያ ዝም አልኩ እኮ። እሺ ምንድን ነው ቁጥር 26 22 እንደሚለው እናንተም ደግሞ እግዚአብሔር በመንፈሱ በሚኖርበት ማደሪያ ትሆኑ ዘንድ እንደ አብራችሁ እየተገነባችሁ ነው ማለት ግሮዝን እኮ የሚያሳየው ታድጋላችሁ ነው እንጂ ትድናላችሁ የሚል ቃል የለም። ባይዞ ሆኒሻ ከዳንክ ምንድን ነው የምትሰራው? ስለዚህ ቆይ እኔ አንተ ልጠይቅህ ልጠይቅህ 2:8 ላይ በእምነት በጸጋው ጸድቃችኋል ይህም ከእናንተ ሳይሆን ከእግዚአብሔር ነው ማለት ምን ማለት ነው? እስቲ አንተ ትክክል ነው። እግዚአብሔር ነው የሚያጸድቀው። እኛ ፍሪ ዲስከሽን እናድርግ። ከእግዚአብሔር ታዲያ ሁለት አይነት ጽድቅ ነው ያለው። በጣም ጥሩ። እንደሱ ካልከኝ ምን ይሆን መሰለህ? የቱ ጋር ልወስድ ነው? ማቴዎስ ላይ ልወስድ ነው የኔ አባት። እንደሱ ካልከኝ ማቴዎስ 15 ላይ ብትሄድ ምን ይላል? አውጣው። ቆይ አንዴ ዮሐንስ መሰለኝ ላውጣው እኮ ይቅርታ። ዮሐንስ 15 ላይ ማቴዎስ አልኩኝ። ምን ይል መሰለህ? ቃል በቃል ኢየሱስ ክርስቶስ ነው የምለው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው ይላል። ከዛ ምን ይላል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። ምን ማለት ነው? ድነሃል፣ የምትሰራው ነገር የለም። የወይን ግንዱ እሱ ነው። ፍሬ ማፈራውን ያስወግደዋል ይላል። ምን ማለት ነው? ከዳንክ በኋላ መወገድ አለ? እስቲ ዘግበኝ። ታዲያ ካለኔ እኮ ፍሬ ልታፈሩ አይቻላችሁ የሚለውን የታደርገው ነው ያለኔ ይላል። 15 ላይ ያወጣው አዎ ወይ ላውጣልህ። ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 15 15 እሺ ምን ልምላቸው? ፍሬ ማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግዷል። ፍሬን የማያፈራውን ሁሉ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያደርገዋል። ስለዚህ ከዛ ወርዶ ያለኔ ይላል። ደግሞ እኮ ያለኔ ፍሬ ልታፈሩ አይቻላችሁም ከእሱ ጋር ስትኖሩ እንጂ ፍሬ የምታፈራው በእኔ ብትኖሩ ይላል። ቃሎቼን በእናንተ ቢኖሩ የምትወዱትን ሁሉ ትለምናላችሁ ካለ በኋላ ብዙ ፍሬ እንድታፈሩ ደቀ መዛሙርቴን ብትሆኑ በአባቴ ይባረካል ብሎ ያለኔ ፍሬ ልታፈሩ አይቻላችሁም ይላል። ስለዚህ ከሱ ውጭ ፍሬ ልናፈራ አንችልም ማለት ነው። ስለዚህ ስለ ፍሬ ሲወራ ተረጋጋ። አንተ የምትቀበለውን ደህንነት ነው እኔ የምቀበለው ሳይሆን እዚህ ጋር የሚለውን ነው የምናወራው። ምን ይላል መሰለ? ቃል በቃል ስማኝ በደንብ። እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል። ይሄ ኢየሱስ ክርስቶስ የተናገረው ነው። ፍሬ የማያፈራውን በእኔ ይላል፣ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። በእኔ በክርስቶስ ነው ፍሬ ያፈራል። በክርስቶስ ነው። በእኔ ያለውን ቅርንጫፍ እኮ ነው የሚለው። ከሌላ ቢሆን ከክርስቶስ አይደለም እልህና አንተ የምትለው አርጊመንት ያስኬዳል። በእኔ ነው የሚለው። ምን ይላል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራ በእኔ ያለውን በክርስቶስ ነው ፍሬ ያፈራም ያስወግደዋል ይላል ቃል በቃል። አሁን እኮ አሁን ፋላሲ ምሰራው ለመሰለ አሁን እኮ ይሄን ጥቅስ ራሱ ብታመጣ ለአንተ ሙግት ሰው ከዳነ በኋላ ጽድቅ ካገኘ በኋላ ጀስቲፋይ ከሆነ በኋላ ሊጠፋ ይችላል የሚል ሙግት ብታነሳ ሜቢ ሊያስኬድ ይችላል። አሁን እያወረነ ነው ስለ ኢኒሻል ስለ እግዚአብሔር ልጅነት ነው። ስለ እግዚአብሔር ልጅነት ደግሞ ይህ ጥቅስ አያግዝም ሲጀመር። ለምን ከተባለ ኤፌሶንን ያነሳ ነው። ኤፌሶን ምዕራፍ 2 ቁጥር 8 በእምነት በጸጋው ድናችኋል። ያ ማለት አንተ የምትከተላቸው አገልጋዮች የሚያምኑት ኢኒሻል ሳሊቬሽን ብሎ ያምኑታል፣ ማታውቀው ከሆነ ማለት ነው። ከዛ ደግሞ ድነናል፣ እየዳንን ነው፣ ገና እንድናለን ብለው በፓዝ የሚያስቀምጡት። አንተ ግን ቀጥታ ገና መዳንህን እንኳን ኢኒሻል ሳትናገር እንደነሱ ማለት ነው፣ እኔ ያመኘበት ሳይሆን ቀጥታ ወደ ፍሬ ማፍራት ሄድክ። ስለዚህ አሁን ድነናል፣ እየዳን ነው፣ ገና እንድናለን ራሱ በስተክል አላስቀመጥከውም። ሆንዬ
ኤፌሶን እዛው ዘጋውና እዚህ ጋር መጥተህ ደግሞ የዳነ ሰው ካላፈራ ሊጠፋ ይችላል የሚል ሙግት ብታመጣ በዮሐንስ ወንጌል መሰረት ሊያስኬድ ይችላል። ለምን ከተባለ የምጠቅሳቸው ጥቅሶች ማለት ነው። ሰው ከዳነ በኋላ ሊጠፋ ይችላል፣ ስራ ካልሰራ፣ መልካም ካልሰራ፣ በቅድስና ካልሆነ ለሚለው ሊያግዝ ይችላል። ፕሮባብሊቲ ይሄ አይደለማ ሙግታችን እኮ መጀመሪያ ይችላል አይችልም ምናምን እኮ አደ ክርስቲያንን ብትል ኦርቶዶክስም ካቶሊክም ራስ አሁን እኮ ይችላል አይችልም ምኑ ፍልስፍና ውስጥ ገባ የኔ አባት። የኛ ነገር ምንም ሳይኖርማ ሲጀምር ክፍሉም ይሻለን እኮ ብለህ አሁን እኮ እኔ ወይሽ እንደዛ ከሆነ በምንድን ነው ዳንከው አንተ? እኔ እንዴ እንደ ቸርነት እኮ ነው የሚለው በጸጋው በሱ ዮኒሻ በምን ዳንክ አንተ? እኔ በክርስቶስ ነው በጸጋው። መዳን ማለት ምን ማለት ነው ለአንተ? መዳን ምን ማለት ነው ለአንተ? ለእኔ መዳን ክርስቶስ በሰጠው የኔ ነገር ምንም ሳይጨመርበት ያ የኔ ነገር ሳይጨመር ከዛ ግን የኔ ፍሬ ማፍራት ይጠበቃል። ለምሳሌ አሁንም በሳይንሱ እንሂድ። በሳይንሱም በምን አፈረስከው? አላፈርሰውም። ለምን መሰለህ? አፈረስከው። መቻል የኔ ምንም ሳይጨመርበት ብለህ ያራዮኒ ለመመለስ ሳይሆን መስራት ያለብህ አሁን ለምሳሌ የሆነ ሰው አሁን ለምሳሌ ለመዳን እናንተ እንደምትሉት ከሆነ የሆነ ትምህርት ቤት ይገባል። ትምህርት ቤት ስለ አሁን ለምሳሌ አንድ ሰው ከአካውንቲንግ ላጥና ይላል። ምንድን ነው የሚያደርገው? መጀመሪያ ትምህርቱን ይማራል አይደለ? ትምህርቱን ሲያማር ሰርተፍኬት ይሰጠዋል። ከዛ ምን ያደርጋል? ግራጁዌት ያደርጋል። ግራጁዌት አድርጎ በዛ ነገር መስራት አለበት አይደለ? ካልሰራ ምንም ጥቅም የለው ነው ወይስ በዚህ አትስማማ? እኔ እኮ አሁን ያመነ ሰው ከዛ በኋላ ስራ ይሰራል ብትለኝ ሙግታችን ጥሩ ነው። አሁን እኮ መጀመሪያ መዳሌን እያወራን ነው። መጀመሪያ መዳሌን እንተማመንና ከዛ በኋላ ስለ መልካም ስራ ስለ ያዕቆብ መጽሐፍ እንሄድበታለን። አሁን እንደሚለው እኮ ኤፌሶንም እኮ በክርስቶስ ኢየሱስ መልካሙን ስራ ለመስራት ተፈጠርን ይላል። መልካሙን ስራ ለመስራት ይላል። አሁን ስራና ድኛለው በእኔ ስራ አይደለም። ከዛ ደግሞ እኔ ካልተጨመርኩበት ይሄ ፋላሲ ነው። መጀመሪያ መዳንን እመን፣ የእግዚአብሔር ልጅ መሆንን እመን። ከዛ ደግሞ ስለ ስራ እናወራለን ማለት ነው። ስራና እምነት በጣም የተለያየ ጉዳይ ስለሆነ ማለት ነው። ስራ ማመን ማለት ይሄን ልለው የፈለግኩ ምንድነው እምነት የሌለው ስራ በራሱ የሞተ ነው ይላል ያዕቆብ መልእክት። ግን ምንድነው ሲባል ሰው ያመነውን ነው የሚሰራው። አዎ ትክክለኛ ያመነው በስራ ይገለጣል የሚል አናሎጂ ይሰራል እንጂ ስራው ያጸድቃል። ከአንተ ጋር የሚያጋጭ ምን መሰለህ ብሮዬ፣ አንድ ነገር ልንገርህ። ያላመነውን እንዴት ሊሰራ ይችላል? እሱን ነው አመልህ። አንድ ሰው ሲያምንበት ያንን የሚሰራው አይደለ? እምነት ካለ ስራ ከንቱ ነው ያለው እኮ ለዛ ነው። እምነት ካለ ስራ ከንቱ ነው ያለው። ሰው አምኛለሁ ድኛለሁ የእግዚአብሔር ልጅ ነኝ ብሎ ነገር ግን ስራ ከሌለው በቅድስና እግዚአብሔር መስሎ ካልተመላለሰ ሲጀመር አመንኩ የሚለን ውሸቱን ነው እያለ እኮ ነው ያዕቆብ። የሚቀድመው እኮ ስራው አይደለም እምነቱ ነው። አብርሃምም ይላል እኮ ዛር ላይ አብርሃም አመነ ጽድቅም ሆኖ ተቆጠረለት። የት? ዘፍጥረት ምዕራፍ 15 ከዛ 21 ላይ ሲባል ልጁ ሊሰዋ ወደ ሞሪያ ሄደ። አየህ ትክክለኛ እምነት ስላመነ አብርሃም ልጁን ደግሞ ሊሰዋ ወደ ሞሪያ ወጣ። ስለዚህ እምነት ከስራ ጋር እንዴት እንደሚዋሃድ ታያለ ማለት ነው። በዚህ ክፍል ታያለ ማለት ነው። ታያለ ማለት ነው። ስለዚህ እምነት ካለ ስራ እንጂ ከንቱ፣ ስራ በራሱ አጽዳቂ ነው የሚል ትምህርት ካለ አያይ ሰው የሚጸድቀው በስራው ሳይሆን በጸጋ ነው እያልኩ ነው። ስለዚህ አሁን እኮ ማንም የሚለው አሁን ከእንትን ጋር ሊጋጭብ ነው አንተ ራሱ ማለት ነው። ከእናንተ ቤት እምነት ጋር ከአንዳንዶቹ ጋር ሊጋጭብ ይችላል ማለት ነው። በምን ጉዳይ? ወደ ሌላም አብሮ የሚሄድ ነገር አለ። በጥምቀቱ ጉዳይ፣ በቁርባኑ ጉዳይ ሊጋጭብ የሚችል ነገሮች አንተ ቤቱም ሊመጣ ይችላል ማለት ነው። ቅድም ነገር ኤቭሪቲንግ ልናወራ እንችላለን። አሁን ጥምቀት በለው ሳክራመንት፣ የጌታ እራት ኤቭሪ ጥያቄ ለመልስ አይደል የመጣሁት ሆነ። ስለዚህ እዚህ ጋር ዳዊት ሙሉ ነው የሚባል የኦርቶዶክስ አስተማሪ አለ። ከእሱ ጋር በደንብ አድርገህ በዛ ጉዳይ ተምረው ደስ ይለኛል። እንደዛ ከሆነ አንዱን ገስት ቀንሰውና ከእሳቸው ጋር አወያየን ደስ ይለኛል። ሌላ ገስት ማንም ሳይገባ እሳቸውን እዚህ ጋር አንድ ሰው ቦታ አለ፣ ማንም እንዳይገባ እኔና እሳቸው መወያየት እንችላለን። እንደዛ ደስ ይለኛል። ማንም አይገባም እንዴ? መቼ አስገባው አባ? ማንም አልገባም። በጣም አሪፍ ሀሳባቸውን ጠይቅልኝና መወያየት እንችላለን። መምህር ሰላም ብያለሁ። ሰላም አንተ ልትለኝ ትችላለህ። ያው ወጣት ስለሆንኩ ትናንትና ቢሆንም ብሏልና ሰላም ለሁላችሁ ይሁን።
እኔ እንኳን ቅድም ባነሳው ቶፒክ ላይ ትናንትና ስትወያዩ ነው የሰማሁት። ይቅርታ የአማርኛ እጥረት ስላለብኝ ምናልባት የጎደለውን ሌሎቻችሁ ታሟላላችሁ እና የኔ የመጀመሪያው ጥያቄ ፕሮፌት ለእርሶ ልበል ለአንተ ልበል ሳይ ወጣት ነህ ውይይት ስለሆነ ሳክራመንት ላይ ልናወራ ጥምቀት ላይ አወሩ ስላለ እንግዲህ ጥምቀት ለመዳን ጥምቀት ለመዳን የጌታ እራት ደግሞ ቁርባን ለመዳን መሆኑን በመጽሐፍ ቅዱስ ወደዚህ ወደዛ እያልን እናያለን። በልሳኑ ላይ ጥያቄ ለመቀበል ዝግጁ አይደለም? ልሳንማ እኮ ትናንት ዘጋን እኮ። ልሳን ከሆነ ዲስከስ እናድርጋ፣ በልሳን ላይ እንወያይ እኮ እሱን እኮ ትናንት ባለው ቄት ነኝ ብለኸኝ ነበር። ትናንትም ከወደ ተዋይተ ዛሬም ቀን ተመቀ ምንድን ዛሬ ደህንነት ላይ እናውራ። ደህንነት በዋጥም ቀን በልሳን አይደል እንደ በልሳን ላይ እንወያይና በልሳን ላይ አይደል እንደ መጣ ለመልስ ልሳን እንዴት ሁለት ቀን እወያያለሁ? አሁን እኮ ያልተቀዱ አሸነፍኩኝ አምኖበት ወጣ አላልከኝም እንዴ? ኖ እሱማ ይዋድ ነው። ይዋድን ጥራዋሱን እሱ በጀመረው መጨረስ ይችላል። ይዋድ ግን አሁን ምንድነው መምህርዬ በአክብሮት በእምነት መጡ። እርሱ የነበረው ምንድነው መዳን ላይ እያወራ ነው ከዮኒ ጋር እርግጠኛ እንዲሆን ስለፈለግኩ ማለት ነው። እኔ ደግሞ አንተ ነው የቀየርከው እኮ በመጀመሪያ እኔ ያወራው ለምን ፕሮፌት ሚኪ መጀመሪያ ያወራ ነው ስለ ልሳን ነው። ይኸው ቤተሰብ ዮኒ ምን ነው መጀመሪያ ስለ ልሳን አይደል እንዴ ላብራራልህ ብለህ የመጣው ቪዲዮ አሳይቼ ነው ወይስ አይደለም? ብራዘር አድርጎ እሱን እኮ መለስኩልህ እኮ በአጭር አማርኛ መለስኩልህ እኮ። አላውቅም ስለነዚያን ልሳን ትናንት አልተዋየውም ብያለሁ። እሱ እንደፈለግህ ግን አብዛኛው ይሄ ነው አጋንም በላቸው እኔ ስለዚህ ጥያቄ አትቀበልም? አውርቼ ጨርሻለሁ። ጥያቄ አትቀበልም? ጥያቄ ጊዜ አይደለም መምርዬ። ውይይት እናድርግ ከእርሶ ጋር ባይሆን እኮ ውይይት በልሳን ማድረግ ትፈልጋለህ? አይ በሌላ አስተምሮ ላይ እኔ አሁን ሳክራመንቶች ለመዳን ናቸው ብዬ ስለማላምን በእሱ ላይ ብንወያይ ደስ ይለኛል። ከአዲስ ኪዳን ማለት ነው። እሺ ስለዚህ በቅዱስ ቁርባን እንወያይ፣ ደስ ይለኛል። እሺ ሙሉ አዲስ ኪዳን ላይ መጽሐፍ ቅዱሳዊ የሆነ የጌታ እራት የሚል ርዕስ ይሰጠውና እንደ መጽሐፍ ቅዱስ እንወያያለን። እሺ መልካም። እውነቱን ለመናገር በዚህ ተዘጋጅቼ አይደለም፣ ግን እሺ እንወያይ። እንትን ምንም ችግር የለኝም። እና መጀመሪያ ከነገረ ድህነት ጋር አድርጌ አንተ የኔ ጥያቄ አንተ ድነሃል ወይ የሚል ጥያቄ አለኝ። ማንኔ አንተ ራስህ ድነሃል ያሉኝ መምርዬ ድነሃል ወይ ጥያቄ ነው። 100% አሁን የእግዚአብሔር ልጅ ነኝ። 100% እንዴት ዳንክ? ባኬንድ ፎርስ ላድርገውና ልንወያይ ስለሆነ በትምህርት ውስጥ ነው። መምርዬ ከዚህ ጋር ተያይዞ የምጠይቀው ጥያቄ ስላለ እኔ የጠየቁኝን ጥያቄ ልመልሰውና እርሶ መምህር ድነዋሉ? እኔ ድኛለሁ፣ እየዳንኩ ነው፣ እድናለሁ ነው የምለው በመጽሐፍ ቅዱስ እንትን። ግን መጀመሪያ ሀሳቤን ልጠይቅና የተረጋገጠ ደህንነት የለውም ማለት ነው። ፕሮፌት ወይ በሰዓት እናደርገው እንጂ ገና አንድ ቃል ጠይቄ ሚኒት ይሰጠንና መግቢያ ስራ ከዛ መግቢያ ስራ ደቂቃ ያዝልን ዮኒ ያዝላቸው። ምንድነው ስለ መዳን ስለ ቁርባን መግቢያ ይስጡና ከዛ በኋላ ጠይቅ ነው የምናደርገው ወይስ ምንድን ነው? አይ እርሶ እንግዲህ ምንድን ነው በክብር የጌታ እራት ላይ ስለምናወራ የጌታ እራት ቁርባን ለዘላለም ሕይወት ነው የሚለውን መግቢያ ይሰራሉ። ከዛ በኋላ ደግሞ ትናንት እንደነበረው አይነት ውይይት ማለት ነው 5 ደቂቃ 7 ደቂቃ ከዛ ጥያቄና መልሳት ይኖራል። ከዛ ኮንክሉዥን ይኖራል። ጥያቄ የሚጠይቁም ካሉ ደግሞ ገብተው ይጠይቃሉ። እንደዛ እናደርጋለን ማለት ነው። አሁን መግቢያ ይሰጡትና 5 ደቂቃ እኔም መግቢያ አውርቼ ከዛ ደግሞ አሁንም እኔ አነሳለሁ። ከዛ ሪፊት ሁለቴ ያው ማፍረስ ነው የሚባለው ዲቤቱ ህግ። እንደዛ ካደረግን በኋላ ወደ ጥያቄና መልስ እንገባለን ማለት ነው። ኦኬ እሺ 5 ደቂቃ አድርግላችሁ ዮኒ። ሰዓቱ ሲጀምር ንገረኝ። መልካም እንግዲህ የዛሬው ርዕስ በቅዱስ ቁርባን ነው የምንነጋገረው። በብሉይ ኪዳንና በአዲስ ኪዳን ምንድን ነው
የሐዲስ ኪዳኑ የብሉይ ኪዳኑን ይፈጽማል ማለት ነው። አዲስ ስራ እየተሰራ ሳይሆን በብሉይ ኪዳን የምናየው ሚስጥር በአዲስ ኪዳን ይገለጣል ማለት ነው። በብሉይ ኪዳን ውስጥ ዮም ካፑር በሚባልበት ቀን አንድ በግ ወይ ላም ኦር ሳክሪፋይስ በሊቀ ካህኑ መጥቶ ከዛ በኋላ ሊቀ ካህኑ ያንን በግ ይሰዋው ነበረ። በዛ ስር ያለ ደም ስሬ ማን ነው ያለ ደም without the shedding of blood there is no forgiveness ስለሚል ያ ደም ከፈሰሰ በኋላ ስርየት አለ ብለው ስለሚያምኑ በየአመቱ ዮም ኮፑር የሚባለውን ቀን እየጠበቁ ያ በግ ወይም ላም ሳክሪፋይስ ይሆናል፣ ደሙ ይፈሳል። በዚህ እንግዲህ forgiveness ይመጣል ብለው ያምኑ ነበር። ይሄ መስዋዕት ግን በየአመቱ የሚደረግ ነበረ። እውነተኛው በግ ግን ሐዲስ ኪዳን ውስጥ ስንመጣ ኢየሱስ ክርስቶስ ነውና ኢየሱስ ክርስቶስ ለኛ ብሎ ተሰቀለልን። በሱ ሰው ማድረግ የሚችለውን በሰው ደም ስርየት ስለሌለ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ ፍጹም ሰው ስለሆነ በሱ በፈሰሰው ደም ድነናል ነው የምንለው። እንድናለን እየዳንም ነው። we were saved, we are being saved, we will be saved ነው የምንለው። ይህንን እንግዲህ እንዴት እናውቃለን ስንል በተለያየ በሐዲስ ኪዳን ዘርፎች ላይ የኢየሱስ ክርስቶስ ስጋና ደሙ እውነተኛ መብል እንደሆነ እውነተኛ መጠጥ እንደሆነ በተለያየ ስፍራ እንግዲህ ነግሮናል። አንደኛው የቱ ጋር ነው? ዮሐንስ ወንጌል ምዕራፍ 6 ላይ እንደምናየው እውነት እላቸዋለሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። እንግዲህ በተለይ ከዚህ ጋር አያይዤ የማነሳው ምንድነው እኔ እንደ ኦርቶዶክሳዊ አንድ መጽሐፍ ቅዱስ ጥቅስ ሳነብ ቆይ ይህንን እኮ ማብራሪያ መስጠት አለብኝ የማለት ነፃነት አለኝ። ለምን? እኛ ኦርቶዶክሳውያን የምናምነው ምንድነው መጽሐፍ ቅዱስን ከትራዲሽን ጋር አብረን ስለምናነበው ማለት ነው። ስለዚህ ቤተክርስቲያን እዚህ ጥቅስ ላይ ምን ትላለች? እስቲ ማብራሪያ ልመልከት፣ አባቶች ምን ብለዋል ብዬ የአንድምታ መስጠት የአባቶችን ድምፅ ማየት እንግዲህ ነፃነት አለኝ። ፕሮቴስታንቶች ግን ሶላ ስክሪፕቶራ ብለው ነው የሚያምኑት። ምን ማለት ነው? መጽሐፍ ቅዱሱ ብቻ በቂ ነው፣ እኔ ራሴ አንብቤ ለነገረ ድህነት እበቃለሁ፣ ሌላ ነገር አያስፈልግም ይላሉ። ስለዚህ መጽሐፍ ቅዱሱ ደረቅ ንባቡ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ከዘጋው እዚህ በኋላ ማብራሪያ መስጠት ባይ ዘ ዌይ ሶላ ስክሪፕቶራ ፈረሰ ማለት ነው። ምክንያቱም መጽሐፍ ቅዱስን ከሚለው ይልቅ የኔ ማብራሪያ የተሻለ ሐሳብ ይሰጣቸዋል ካላችሁ ሶላ ስክሪፕቶራ ራሱ እዚህ ጋር ወደቀ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው። ሉቃስ ወንጌል ላይ ደግሞ ስንሄድ ምዕራፍ 22 ኢየሱስ ክርስቶስ እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸው፣ ስለናንተ የሚሰጠው ስጋዬ ይህ ነው አለ። ይህንን ለመታሰባዬ አድርጉት። በነገራችን ላይ በኋላ መጣበታለሁ። ይህንን የምናደርግበት ምክንያት መታሰቢያ ለማድረግ ነው። መታሰቢያ ማለት ግን ማስታወስ ማለት አይደለም። ይህንን ካስፈለገ በኋላ ማብራሪያ እሰጣለሁ፣ ሰዓት እጥረት ስላለ ነው። መታሰቢያ ማለት ምን ማለት ነው የሚለው አውዱ የሚፈታው በዕብራውያን ምዕራፍ 10 ቁጥር 1 እስከ 4 ባለው ነው። ከዚህ በኋላ እንግዲህ ምን አለ? እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለእናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው አለ። ይህ ደሜ ነው አለ። አሁንም ያለ እንግዲህ ሶላ ስክሪፕቶራ ለሚል እንግዲህ ሶላ ስክሪፕቶራን የሚቀበል ሰው ስጋዬ ነው ካለ ምንድነው የሰጣቸው? ስጋዬ ነው ካለ ምንድነው የሰጣቸው የሚል ጥያቄ አለ ማለት ነው። ስለዚህ እንጀራ ነው እንዳይል ኢየሱስ ክርስቶስ እየዋሸ ነው ወይ? ሎቱ ስብሐት። ኢየሱስ ክርስቶስ አይ ጀስት ኪዲንግ እያለ ነው ወይ? ኦኬ። ሁለተኛ እንግዲህ ይሄ ቅዱስ ቁርባን የኢየሱስ ክርስቶስ ምንድነው? ከኢየሱስ ክርስቶስ ስጋ ጋር ህብረት የምናደርግበት ነው። ከኢየሱስ ክርስቶስ ጋር አንድ የምንሆንበት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ ይህንን የሀሳብ ያመጣል። ሰዓት እያለቀ ስለሆነ እዚህ ጋር አቆማለሁ። እሺ አስቀምጥልንና ከ9 አርቤ ይዘላለሁ። ከ8 ነው ግን ከ9 ብዬ ይዘላለሁ።
አድርገው። እሺ አድርገው። በልሳን ውይይቱን ያው የጌታ እራት በመጽሐፍ ቅዱስ ብለህ ቀይረውና ያው ከዛ በኋላ ወደ ልሳን እንመጣለን። ያንተ ካልደከመ ማለት ነው። ስለዚህ ውይይቱን ያው ልሳን የጌታ እራት በመጽሐፍ ቅዱስ ብለህ ብትቀይረው ጥሩ ነው። አስቀምጠውና ደቂቃው ልጀምር። እሺ ጀምር። አሁን ቀይረዋለሁ። ያ እሺ እንግዲህ ውድ የወንጌል አማኞች መምህር ዳዊት እንዳሉት ይሄ ጉዳይ አሉ የብሉይ ኪዳን የአዲስ ኪዳን ይፈጸማል አሉ። ብዙም ግልጽ አላደረጉትም። ብሉይ ኪዳን አዲስ ኪዳን ከዛ ከሳክራይፍመንት ከሚቀርበው መስዋዕት ጋር ለማያያዝ ሞክረውታል። እንደውም ከሱ ይልቅ ነው ያ መልከጼዴቅ ያቀረበው የወይን ጠጅና እንጀራ የተሻለ ነበረ ስለ ጌታ እራት ማኒፌስት ለማድረግ። ከዛ ባለፈው ሁለተኛ ምን አሉ? እውነተኛ ደምና እውነተኛ መጠጥ ነው ይላል። እሱን ደግሞ ስለ መስቀሉ ላይ ስለሚሰቀለው ስጋና ስለሚፈሰው ደሙ እንጂ ከዛ በኋላ ስላሉ ተምሳሌታዊ ነው መታሰቢያ አድርጉት ብሎ ቁጭ ሲያደርግ በደንብ በሚቀጥለው ሄድበታለሁ። ሌላው ሶላ ስክሪፕቸሯ ወደቀ አለ። የወንጌል አማኞች ሶላ ስክሪፕቸር ናቸው መጽሐፍ ቅዱስ ብቻ ብለው፣ ነገር ግን መጽሐፍ ቅዱስ ያለውን የዮሐንስ ወንጌሉን አማናዊ ስጋዬ ደሜ ነው ስጋዬ ነው የሚለው አይቀበሉትም ማለት ነው። እኛ አንቀበልም አይደለም። ያ ጌታ ኢየሱስ እየተናገረ የነበረው በዛ ጊዜ ስለ መስቀሉ ስለሚፈሰው ደሙና ስጋው ነው። ሌላውን ደግሞ ሉቃስ ወንጌል ምዕራፍ 22 ላይም ተምሳሌታዊና መታሰቢያ አድርጉት ብሎ ተናግሯል። ከዛ ባለፈ ዕብራውያን እያሉ ነበረ። እሺ ስለ ልሳን ስለ ጌታ እራት ማቴዎስ ወንጌል ላይ ማርቆስ፣ ሉቃስ እና ዮሐንስ ወንጌል ምዕራፍ 6 ሐዋርያት ሥራ ምዕራፍ 2 ላይ በህብረት ሲገናኙና ይቆርሱ ነበር ይላል። ከዛ አንደኛ ቆሮንቶስ ምዕራፍ 10 እና 11 ላይ የምናገኛቸው ናቸው። ከዛ ባለፈ የማቴዎስ ወንጌል ምዕራፍ 26ን ላንብብላችሁ። ከ26 ጀምሮ እንደዚህ ይላል። እየበሉ ሳሉ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቶች በመስጠት እንካችሁ ይህን ብሉ ስጋዬ ነው አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱም መስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ነው። ከሰጣቸው በኋላ ስለ ብዙዎች አላቸው። የትኛው? መስቀሉ ላይ ስለሚፈሰው ስለዛ ደም እያወራ እንጂ ከዛ በኋላ ስላለው የሆነ ውሃ ወይን ጠጅ ተደርጎ እውነት ወደዛ ይቀየራል እያለ አይደለም። ስለዚህ ምን አለ? ስለ ብዙዎች የሚፈስ የአዲስ ኪዳን ደም፣ ስለ ደሙ ስለ መስቀሉ ላይ ስለሚፈሰው ደሙ እንጂ ከዛ በኋላ ይሄኛው ነው እያለ እንደማያስቀምጥ ግልጽ ነው። 29 ላይ እላችኋለሁ በአባቴ መንግስት እያለ ያወራና የሉቃስ ወንጌል ምዕራፍ 22ን ላንብብላችሁ። ሉቃስ ወንጌል ምዕራፍ 22 ላይ እንደዚህ ይላል። ሉቃስ 22 ላውጣ እንዴ? ሉቃስ 22 ላይ ለመታሰቢያ የሚል ክሌም የመጀመሪያ የምናገኘው ሉቃስ 22 ላይ ነው። ሉቃስ 22 ፈጠን ብዬ ለማውጣት ለሞክርና ሉቃስ 22 ቁጥር 17 ጀምሮ እንደዚህ ይላል። እሺ 22 17 ደቂቃ ትላለህ። 17 ላይ እንደዚህ ይላል። ምን ይላል መሰላችሁ? በለው ምትላለህ። እሺ ጽዋውን ተቀብሎ ካመሰገነ በኋላ እንዲህ አላቸው፣ እንካችሁ ሁላችሁ ከዚህ ተካፈሉ እላችኋለሁና ከአሁን ጀምሮ እስከ እግዚአብሔር መንግስት እስክመጣ ድረስ ከዚህ ወይን ፍሬ አልጠጣም። እንጀራው አንስቶ አመሰገነ፣ ቆርሶም ስጋዬ ካለ በኋላ እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይህ አላቸው ስለ እናንተ የሚሰጥ ስጋዬ ነው። ይህን አላቸው ሊትራሊ ቃል በቃል ለመታሰቢያዬ አድርጉት። መታሰቢያው መቼ ነው ሲባል እሱ ካለፈ በኋላ ለመታሰቢያ እንዲያገለግል። እሱ ግን ሪሊ የተናገር የነበረው ለብዙዎች የሚፈስ የአዲስ ኪዳን ደም ስለሆነ በመስቀል ላይ ስለሚፈሰው ደሙ እያወራ እንዳለ ግልጽ ነው። እንግዲህ ወንድማችን እንዳነሳው ቀጣይ በደንብ እያበረራው እመጣለሁ። የዮሐንስ ወንጌል ነው በዘመናት መካከል አከራካሪ ሆኖ የቀረበው። የዮሐንስ ወንጌል ምዕራፍ 6 ሲጀመር የሚያወራው የመጀመሪያው ስለ ምግብ ነው የሚያወራው። 5000 የሚያክሉ ሰዎች ምግብ በሉ፣ ከዛ ሴቶችና ወንዶች ሳይቆጠሩ። ከዛ በኋላ ሲመጡ ታምራትን አይታችሁ እንጂ ስለበላችሁ ስለጠጣችሁ እንጂ ታምር ስላያችሁ አይደለም ካለ በኋላ ፈሪሳውያን ደግሞ ማውራት ተጀመረ። እኔ የህይወት እንጀራ ነው የአባቶቻችሁ ምድረ በዳ ላይ መናበሉ ግን ሞቱ እያለ ያወራ ይመጥና 53 ከመድረሱ በፊት ቁጥር 27 ላይ ቁጥር 33 ላይ ቁጥር 34 40 ላይ 47 49 እና 58ን ጨምሮ ምን ይላል? እሱም ማመን እንደሆነ እግዚአብሔር እንዳተመበት በስራው ይናገራል። ከዛ ባለፈ ደግሞ ስለ አማናዊ ስጋ ይናገራል ከተባለ ቁጥር 58 የሚያፈርስ ቃል አለ። ከሰማይ የወረደ እንጀራ እኔ ነኝ አለ። እሺ አባቶቻችን መና በሉ ሞቱም፣ ይህ እንጀራ የሚበላ ግን ለዘላለም ይኖራል። የት? እሳቸው ከሚሉት ስጋዬን የሚበላ ደሜን የሚለው 54 እና 55 ላይ የሚገኘው 58 ሄዱ ሲዘጋው እንደዚህ አለ፣ ከሰማይ የወረደ እንጀራ ይሄ ነው፣ አባታችሁ መና በሉ ሞቱም እያለ ይናገራል ማለት ነው። ከዛ ባለፈ ደቂቃ ስላለኝ
ሐዋርያት ሥራ ምዕራፍ 2 ላይ በየሰንበቱ ይገናኙ ነበረ። ሐዋርያት ሥራ ምዕራፍ 20 ላይም በሳምንቱ መጀመሪያ እንደሚቆርሱ ይናገራል። ከዛ በኋላ ደግሞ የምንካፈለው ጽዋ የእግዚአብሔር ጋር ህብረት የለውም ብሎ ምዕራፍ 10 ላይ ይናገራል። 11 ላይ ደግሞ ቆሮንቶስ ሲናገር ወንጌል ክርስቶስ እስኪመጣ ድረስ ምስክሮች ትሆኑ ዘንድ ትበሉታላችሁ ይናገራል። ከዛ ባለፈ ደግሞ ራሱን ይፈትን ይላል። ይሄን የጌታ ራት ለመውሰድ ራሱን ይፈት ፒዩሪቲ ይፈልጋል፣ ንጽህና ይፈልጋል። የጌታ ራት ለዘላለሚቱ ነው ከተባለ ለካ የማይወስዱ ሰዎች አሉ ማለት ነው። ስለዚህ የማይወስዱ ሰዎች የጌታ ራት ለመዳን ከሆነ በምን እንደሚድኑት ኢቭን ኢፍ የጌታ ራት ለመዳን ነው ከተባለ ስንት ጊዜ ወስደ ነው ምትድነው ማለት ነው። ማለት ኢንፊኒቲቭ ዴይ ስለሆነ ማለት ነው። ተባረኩ። ያልቋል። ለዛ ነው ያቆምከው? ኦኬ እሺ። ዳዊት ተራ ሪባታል ነው ወይስ whatever you guys like to do? በነገራችን ላይ ብዙ እንግሊዘኛ ነው የሚችለው ወንድማችን ክለች ነው እዚሁ ሀገር ነው ብዙ ነው የኖረው እና በዛ ምክንያት በእንግሊዘኛ ነው ብዙ ጊዜ ስብከቶቹ። ኤኒዌይስ ምንድን ነው ከዚህ በኋላ የምትፈልጉት? ፕሮፌት ሶስት ደቂቃ ሪባታል እናደርግ። ያ you guys can do that. ፕሮፌት ምና ፕሮፌት ወይ በደቂቃዎች ባትል እናድርግ ወይ እያለ ነው ወይስ ሌላ 5 ደቂቃ ተሰጥቶ ከዛ በኋላ 5 ደቂቃ ይሰጠ ነው? another 5 minutes point. go ahead. እሺ ተጀምሯል። ሰዓቱ አይታየኝም፣ ለዛ ነው። አይ ሰዓቱን በእንትን ያዝኩት እንደዚሁ ከ15 ይላል ከ16 ብዬ ይዛል። እሺ እንግዲህ ልብ በሉ። መጀመሪያ ምንድን ነው ሁሉንም ፖይንቶች ሬዝ ለማድረግ ይከብዳል፣ ግን ዋና ዋናዎቹን ሀሳቦች አነሳቸዋለሁ ማለት ነው። መጀመሪያ ማቴዎስ ወንጌል ምዕራፍ 26 ላይ ሄደና እንግዲህ ቆርሶ አንስቶ ባረከ። ይሄ ስጋዬ ነው፣ ይሄ ደሜ ነው። ባይ ዘ ወይ የሉቃስ ጋር በደንብ የሚመሳሰሉ ሀሳቦች አሉና ይህንን አንስቶ ኧረ ስለ ስርየተ ኃጢአት ስለሚል ዕለተ ዓርብ ቀን ስለሚፈሰው ደሙ ነው። ልብ በሉ። ይሄ ደሜ ነው ሲል ኖ ዕለተ ዓርብ ስለሚፈሰው ደሙ ነው። አሁን እንግዲህ አንስቶ ባርኮ ሰጥቶ ይሄ ስጋዬ ነው አለ። ጽዋውን አንስቶ ባርኮ ይሄ ደሜ ነው አለ። ስጋውን አንስቶ ባርኮ ይሄ ስጋዬ ይሆናል አላለም። ጽዋውን አንስቶ ይሄ ደሜ ይሆናል አላለም። ባይ ዘ ወይ ግሪኩን ከፍተን ቃል በቃል ማየት እንችላለን። ግሪክ ቴንስ የሚባል ነገር አለ፣ ሙድ የሚባል ነገር አለ። እነዚህ ነገሮች በሙሉ አሉ። ከፍተን እያንዳንድ ቃሉን ማየት እንችላለን። ፊውቸር ቴንስ አይደለም የጠቀሰው ኢየሱስ ክርስቶስ፣ ደሜ ነው። this is a perfect tense. perfect tense ማለት the action is completed። ደሜ ነው፣ በቃ አለቅ። ደሜ ነው፣ ደሜ ይሆናል አይደለም። ይሄ ትንቢት ነው። አሁን እንግዲህ ፕሮፌት እያለን ምንድን ነው? ክርስቶስን አትስሙት፣ እኔ ነኝ ትክክለኛ። ተሳስቶ ነው፣ ክርስቶስ ተሳስቶ ነው። ደሜ ስል ማለቱ የፈለገው ደሜ ይሆናል እኮ ማለት ፈልጎ ነው እያለን ነው። ማንን እንስማ? ክርስቶስን ወይስ ራሱን የቃሉ ባለቤት ኢየሱስ ክርስቶስ እናዳምጥ? እሺ ወደ ሉቃስ ወንጌል ሄደ። ሪሜምብረንስ የሚለው በግሪኩ አናሜኔሲስን የሚለውን ቃል ማስታወስ ነው። በቃ ከዚህ በኋላ ኢየሱስ ክርስቶስን እያሰብን እንድንሄድ ነው አለ። እዛ ሪሊ ወደ ሚንስ ቅድም እንዳልኩት ወደ ዕብራውያን ላይ ሄደን ሐሳቡን እናያለን ማለት ነው። እሺ ዕብራውያን ላይ መጀመሪያ በእንግሊዝኛ ነበውና ከዛ ተረጉመዋለሁ። በአማርኛ ካነበብኩት እናድራለን። ለዚህ ነው the old system under the law of Moses was only a shadow። የብሉይ ኪዳን የሙሴ
ጥላ ነበር ይላል a dim preview of good things to come not the good things themselves ገና ምልክት ነው እንጂ እውነተኛው ጥሩ ነገር አሁን ባለው አይደለም the sacrifice under that system was repeated again and again ቅድም ያነሳሁት ማለት ነው በብሉይ ኪዳን መስዋዕት ማቅረብ ተደጋግሞ ይደረግ ነበረ year after year በየዓመቱ but they were never able to provide a perfect cleansing for those who came to worship ግን ለሚመጡት ለማመስገን ለመጡት ምንድነው ስርየተ ኃጢአትን ማምጣት አልቻሉም if they could have provided perfect cleansing the sacrifice would have stopped ስርየተ ኃጢአትን ማምጣት ቢችሉ ኖሮ ይሄ sacrifice ቢያቆም ኖሮ for the worshippers would have been purified once for all and their feelings of guilt would have been disappeared እሺ ይሄ መቻል ቢሆን ኖሮ ኃጢአታቸው ይሰረይላቸው ነበረ እዚህ ጋር ነው መፈልገው ቁጥር 3 but instead those sacrifices actually reminded them of their sins year after year በአማርኛ ይችን ላንብባት ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ ሆኖ ነበረ ይላል መታሰቢያው ምንድነው በየዓመቱ የሚቀርበው መስዋዕት ነው ይህንን ለመታሰቢያ አድርጉት ማለት instead of በየዓመቱ የምታቀብሩትን ምንድነው ሳክሪፋይስ የምታደርጉትን በግ እና አለም ከማድረግ ይልቅ thank you ከማድረግ ይልቅ የኔን ስጋ መብላቱ በቂ ነው እያለ ነው በየዓመቱ ሳክሪፋይስ ማድረግ የለባት አሁን ያ ነገር ይብቃ you see የቀየረው ሐዲስ ኪዳኑን ምንድነው the type of sacrifice ነው ክርስቶስ ደግሞ በሰዓትና በጊዜ አምላክ ስለሆነ ስለማይወሰን አንድ የሰራው ስራ ለዘላለም ይሰራል ወኮነ አራቄ ለሐዲስ ኪዳን በዊዘደሙ ወኮነ አራቄ ለሐዲስ ኪዳን በሐዲስ ኪዳኑ አራቅ አስታራቂ ሆነ በምን በዊዘደሙ ይህ ለዘላለም የሚሆን ስርዓት ነው ይህንን ነው የምናገኘው ስለዚህ ሪሜምብረንስ ማለት ማስታወስ ከሆነ by the way ካስፈለገ ያንዳንድ የግሪክ ቃል ከነ ፕሌቶ ጀምረን አናሜኔስቲስ እንዴት እንደተተረጎመ ማየት እንችላለን ካስፈለገ ማለት ነው አሁን ላይ ግን ሶላ ስክሪፕቶራ ቀረ የምንለው እሺ ፕሮፌት ሚኪ ተራው ያንተ ነው አለው እሺ ታጸጋ ይብዛላችሁ እሺ ዕብራውያን ምዕራፍ 10 ከዛ ልጀምር እንግዲህ ከዚህ በኋላ ሪባትል ስለሆነ ጥያቄና መልስ ስለሚሆን ዕብራውያን 10 ሲጀመር ዕብራውያን 10 ከሳክራይፍ ጋር ከጌታ ስጋራት ከጌታ ደምና ስጋ ጋር አማናዊ ጋር ምን አገናኘው እዚህ ጋር እኮ ዕብራውያን መጽሐፍ የሚያወራው ስለ ክህነት አገልግሎት ነው ብሉይ ኪዳን ነበረው ክህነት አገልግሎት ህጉ ወደፊት አለ ህጉ ብሉይ ኪዳን ህጉ ወደፊት ስለሚመጡ ነገሮች ጥላ ነው እንጂ እውነተኛ አካል አይደለም ያ ህጉ ጥላ ነው አካሉ ኢየሱስ ክርስቶስ እንደሆነ ይናገራል ስለዚህ በየዓመቱ ዘውትር ያለ ማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው አልቻላቸውም ታዲያ ሰዎች ፍጹም በሚሆኑት በምንድን ነው አንድ ጊዜ ለዘላለም በቀረበው መስዋዕት በክርስቶስ ኢየሱስ ፍጹም እንደምንሆን መጽሐፉ ይናገራል ዕብራውያን ላይ በጣም መቆየት አልፈልግም ከዛ ባለፈ ሉቃስ ወንጌል ላይ ቅድም እንዳሳየሁት 22 ላይ ለመታሰቢያ ያርጉት ብሏል ቃል በቃል ጌታ ኢየሱስ ራሱ ለመታሰቢያ ያለውን ያው ወንድሞቻችን ኦርቶዶክሳውያኖች ምን እያሉን ነው አማናዊ ነው even if እንግዲህ ያው በጌታ ራት ሰዓት ላይ ይሰገዳል ማለት ነው የሚሰገደው ለአልተሩ ይሁን ለእንትኑ ባናቀም ይሰግዱበታል ማለት ነው ከዛ ባለፈ ማቴዎስ ወንጌል ምዕራፍ 26 ላይ ምን አለን ራሱ መጽሐፉ ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንደዚህ የሚል ቃል እናያለን 26 ቁጥር 28 ላይ ቀደም ያወጣላችሁ ቁጥር ማለት ነው 28 26 ላይ እንደዚህ ይላል ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው መች ውሰዱ ካላቸው በኋላ መጀመሪያ ምን አላቸው ኢየሱስ እንጀራውን አንስቶ ባረከ እሺ 26 ላይ ቆርሶም ለደቀ መዛሙርቶቹ በመስጠት እንካችሁ ብሎ ይህ ሥጋዬ ነው አላቸው ከዛም ጽዋ አንስቶ አመሰገነ ለደቀ መዛሙርቱም በመስጠት እንዲህ አላቸው ሁላችሁም ከዚህ ጠጡ ይሄ ሥጋና ደሙ ከሰጣቸው በኋላ አንድ ያለው ነገር አለ ኢየሱስ ይሄ ዘንግቶታል ወንድማችን 28 ላይ ሲዘጋ እንደዚህ አለ ስለ ብዙዎች አለ ታዲያ ስለ ብዙዎች የክርስቶስ ደም የሚፈሰው የት ነው
የኦርቶዶክስ ቸርች ውስጥ ነው አይደለም፣ መስቀል ላይ ጎልጎታ ላይ ነው። ስለዚህ ምን አለ እላቸዋለሁ በአባቴ መንግስት ከእናንተ ጋር በአዲስ መልክ እስከመጠጣበት እስከዚያ ቀን ድረስ ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ታዲያ ኢየሱስ ይሄን ያደረገው በፋሲካው ራት ላይ ነው፣ ከሞቱ በፊት ነው። ስለዚህ የተናገረ ያለው በዛ ስለሚፈሰው ደሙ እንጂ ከዛ በኋላ ስለሚደረግ አማናዊ ነው የሚል ክሌም የለውም። ከዛ ባለፈ መቆየት የምፈልገው ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላንብብላችሁ። ምዕራፍ 6 ቁጥር 27 በደንብ ይሁኝ። 53 ከመድረሱ በፊት መጽሐፉ 7 ቦታ ላይ መዳን በክርስቶስ ማመን ብቻ እንደሆነ ይናገራል። 27 ላይ እንደዚህ ይላል፣ ለሚጠፋ እንጀራ አትስሩላቸው እነዚህ አይሁዳውያኖች። እሺ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚሆን ምግብ ስሩ። ምንድን ነው ሲሉት፣ ለዚህም እግዚአብሔር በማረጋገጫ ማዕተቡ በእርሱ ላይ አትሟልና። ታዲያ የዘላለም ሕይወት በምንድን ሲባል በማይጠፋ ስራ ስሩ። ምንድን ስራው ሲባል በልጁ ማመን አለ። የልጁ ስጋ አማናዊን ብሎ በመቀበል ሳይሆን የልጁ ስራ በሱ በመመካል 28 ላይ ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለበት ሲሉት ኢየሱስም እርሱ በላከው ታምኑ ዘንድ። ስለዚህ መዳን በማመን በተላከው በክርስቶስ በማመን እንጂ አማናዊ ስጋ በመውሰድ ደህንነት አለ በሚል አይደለም። ቁጥር 33 እንየው እዛው ዮሐንስ ወንጌል የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና። ስለዚህ ስለ እንጀራ እያወራን ስለሆነ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ ነው እኔም በመጨረሻው ቀን አስነሳዋለሁ። የጌታ እራትን ሲቀበል አይደለም መጽሐፉ የሚለው በእርሱ የሚያምን እና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ። አየህ ወንድማችን ምን እያለን ነው? ማመን አይደለም የጌታ እራትን ነው መቀበል ነው የዘላለም ሕይወት የሚያስገኘው እያለን ነው። መጽሐፉ ዮሐንስ ወንጌል ገና 54 ሳይደርስ በእርሱ የሚያምን አለ የዘላለም ሕይወት እንዲኖረው ነው። ታዲያ የዘላለም ሕይወት በምንድን ሲባል በእርሱ በክርስቶስ ኢየሱስ በተላከው በአንድያ ልጁ በማመን ነው። ፔሬድ። ከዛ ሲያልፍ 47 ላይ እንደዚህ ይላል፣ እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው። የጌታ እራትን የሚወስድ የሚያምን ሁሉ የዘላለም ሕይወት አሉ። ታዲያ መዳን በምንድን ነው? በእምነት ብቻ። ሳልቬሽን እዚ ኳልቱ ፌዝ አለውን 4 ነጥብ። ከዛ ባለፈ 48 እንደዚህ ይላል፣ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የሚወርድ እንጀራ ይህ ነው አለ። ስለ ራሱ ስለ ስጋው ስለ ራሱ ሞት እየተናገረ እንጂ ከዛ በኋላ ስላለው እንዳልሆነ እናናገራለን። 58 ሂድ። እሱ እንግዲህ የሚለው አማናዊ እሱ ስላብራራው 58 ላይ ሲዘጋው እሱ አማናዊ ስጋዬ ነው ደሜን ያለው ሲዘጋው እንደዚህ ያለ 58 ላይ ከሰማይ የወረደ አለ እንጀራ ይህ ነው። የትኛው ሲባል አባቶቻችሁ መና በሉ ሞቱም፣ ይህን እንጀራ የሚበላ ግን ለዘላለም ይኖራል ብሎ ስለ ራሱ ስጋ ተናግሯል ማለት ነው። እሺ ዲያቆን ዴቭ አሁን ሪባድል ነው የምታደርጉት ይመስለኛል። ጥያቄና መልስ መሰለኝ። ያ ጥያቄና መልስ ስንት ደቂቃ ይሆን ዳቆን? 10 ደቂቃ ማድረግ እንችላለን። ሰዓቱ በጣም ቶሎ ነው የሚሄደው። ቀላል ይሮጣል። ቁም ነገር ሲወራበት ስክሪን ላይ ግን አስቀምጥልን ጆዬ። ስክሪን ላይ I couldn't do that. That's why if I can definitely I can do it. እስቲ let me try my best. ስክሪን ላይ ማድረግ የምችለው ካለ let me play a little bit with it እና እስቲ ያለ ይመስለኛል የሚገው ታይሚንጉን እዚህ ላይ ማስቀመጥ ብችል ታይሚንግ እንትን ካውንትዳውን ፎር ኦል ኦኬ ካውንትዳውን ፎር ኦል ይላል። ይኸው 10 minutes ኦኬ I don't see it. There you go. አሁን ኦኬ አሁን I see it. አሁን መጣ። እሺ ወንድማችን ፕሮፌት ዕብራውያን ላይ እንደምታውቀው without the shedding of blood there is no forgiveness of sins ይላል። ኤፌሶን ላይ ደግሞ in him we have redemption through his blood ይላል። ወተሃድገ ለነ ኃጢአተነ በደሙ redemption through his blood the forgiveness of sin ይላል። ወንድማችን ፕሮፌት በደሙ ድኛለሁ ብለህ ታምናለህ? አዎ በመስቀሉ ስራ በጸጋው ድኛለሁ። በክርስቶስ ደም
ያ ሞቱ ኢንክሉዲንግ የሚያደርገው ደሙንም ነው። በክርስቶስ ደም ታጥቤያለሁ ብለህ ታምናለህ? እሺ በክርስቶስ ደም ታጥቤያለሁ ብለህ ታምናለህ? ታዲያ በመስቀሉ የተደረገው ነገር ሁሉን ያማከለ ነው። እሺ የክርስቶስ ደም መቼ ነካ? ባመንኩበት በዛው ቅጽበት ኤቭሪቲንግ ነክቶኛል። ሁሉ ነገር ተፈጽሞልኛል። ስለዚህ እምነትህ እንጂ የክርስቶስ ደም አይደለም ያዳነህ ማለት ነው። ያንተ እምነት እንጂ የክርስቶስ ደም አንተ ጋር አልደረሰም፣ አልነካህም። ከክርስቶስ ደም አይደለም ጉዳዩ፣ ያንተ እምነት ነው ማለት ነው። ታዲያ ያመንኩት እኮ ስለኔ ሞቷል፣ ስለኔ ደሙን አፍሷል ብዬ እኮ ነው ብሮ። ኦኬ በጣም አመሰግናለሁ። ክርስቶስ መስቀሉ ላይ ደሙን ያፈሰሰው በከንቱ ነው ማለት ነው። ቢያፈስም ባያፈስም ዞሮ ዞሮ አንተ እስካመንክ ድረስ ትድናለህ እንጂ የክርስቶስ ደም ኤፊካሲ የለውም እያልከኝ ነው? እንድረዳው ብዬ ነው። ነገር ስለ ኤፊኬሲ ስናወራ እኮ አዘሆል ስናምነው የጎልጎልታውን ስራ ሁለንተናውን ስናምን እኛ መጽሐፍ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5:18 ላይ እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ስለኛ ኃጢአት አደረገ ይላል። ስለዚህ አዘሆል ነው የሆነልን እሱን ስናምን እኛ አዘሆል ፓርሻሊ አይደለም የምልህ መስቀሉ ላይ ቀራንዮ ዕለተ ዓርብ ከጎኑ የፈሰሰው ደም እና ውሃ ይላል ማየገባው የምንለው ማለት ነው። ከጎኑ የፈሰሰው ደም ያ ደም የማዳን ኃይል አለው። ያ ደም እንዴት የለውም? አሁን እኮ ምንድነው ወደ አንደኛው ዮሐንስ ሄደ ደሙ መንፈሱና ውሃው የሚለውን ልታመጣ ነው። አሁን አይደለም ውሃ የሚለውን አላመጣው። አይዞ ጥምቀት አልደረስኩም። አይዞ ደሙ ጋር ነው። ግድ የለም ደሙ ጋር ነው። ያ ደም ቆይ ፕሮፌት ያ ደም የማዳን ኃይል አለው። ያ ደም ከጎኑ የፈሰሰው ደም ኃይል አለው። ይሄ በጣም ቀላል ጥያቄ ነው። በጣም ነው ኃይል ያለው። እሺ ፕሮፌት ያዝልኝ። ቆይ ሰዓቱ የኔ ስለሆነ ነው። ሰዓቱ የኔ ነው። ሰዓቱ የኔ ነው። ያ ደም የማዳን ኃይል አለው ያልከኝ ደም አንተን ፊዚካሊ ነክቶሃል? ይህ ማን ማለት ነው? እንደዚህ ይሄን እኮ ፊዚካሊ በጠይቃ አንተንም እኮ ነክቶኛል አትልም። በእምነት በኩል በአንተ ጥያቄ ሰዓት ተጠይቀኛለህ። የኔ ነው ተራው። ያ የፈሰሰው ከጎኑ የፈሰሰው ደም አንተን ፊዚካሊ ነክቶሃል ወይ? ደሙና ስጋው ተለያይቶ ነው የሚነካን እያልከኝ ነው? እሱን በአንተ ጊዜ ትጠይቀኛለህ። ለሶስተኛ ጊዜ ለሶስተኛው ጊዜ ያ የፈሰሰው ደም ኃይል አለው ያልከኝ ደም ነክቶሃል ወይ? የኔ ጥያቄ ነው። የፈለግኩትን መጠየቅ እችላለሁ። በእምነት በኩል ነክቶኛል። በእምነት በኩል ሁሉ ነገር ክርስቶስ የሆነ ሁሉ ለኔ ተቆጥሮ። እሺ ስለዚህ ያንተ እምነት እንጂ የክርስቶስ ደም በከንቱ ነው የፈሰሰው እያልከኝ ነው። ሎቱ ስብሐት። ወደ ሁለተኛው ጥያቄ የጌታ እራት ትቀበላለህ? በአንተ ሰዓት የፈለከውን ትለኛለህ። የኔ ሰዓት ነው። የጌታ እራት ትቀበላለህ? የጌታ እራት ትቀበላለህ? ጠቅሳለህ? እሺ ለምን? አሁን ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ አማርኛውን ፊት ለፊት ያለ ያስኩትም the cup of blessing is it not a participation in the blood of Christ ይላል። ከክርስቶስ ጋር ህብረት የምናደርግበት አይደለምን ይላል። ከክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? ኦኬ እንደዛ ከሆነ ያውና በአንደኛ ቆሮንቶስ ለምን እንደምወስድ ልንገርህ። ለምንድን ነው የምትወስደው አይደል ያልከኝ? ከዚህ ጋር ተያይዞ ህብረት እንዴት ነው የምታደርገው? ህብረት ልንገራ ከባረከ በኋላ ቆርሶ ይህን ስለእናንተ ስጋዬ ነው ደሜ ነው ካለ በኋላ እንደማይመጣ ከተናገረ ማንም ከዚህ እንጀራ ከመብላቱ በፊት ራሱን ቁጥር 30 ላይ አንደኛ ቆሮንቶስ ምዕራፍ 11 ማለት ነው። ምክንያቱም ማንም ሳይገባው ሳይበላ ቢበላ 11 አላልኩም? 10 ላይ ነኝ። ቁጥር 10 ማነው? ምዕራፍ 10 ቁጥር 16 ላይ ህብረት ከኢየሱስ ክርስቶስ ደም ጋር ህብረት እንዴት? ጥያቄን አሜንድ አድርጌዋለሁ፣ አስተካክየዋለሁ። ከኢየሱስ ክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? ህብረት አናደርግምን እያለ ነው ቅዱስ ጳውሎስ። የኔ ጥያቄ አንተ ህብረት እንዴት ነው የምታደርገው?
ሲጀመር እያወራ ያለው እኮ ከጣዖት ጋር ስላለመተባበር የምንም ነገር ያወራል። ስለ ኢየሱስ ክርስቶስ ደም ጋር አብረን ህብረት አናደርግምን እያለ ነው። ህብረት እንዴት ነው የምታደርገው? እናደርጋለን። ግን እዚህ ጋር ጠቅሶ የገባው ኮምፓሬቲቭሊ እኛ ህብረት ያለ ከክርስቶስ ደም ጋር ነው። ላርጅሊ ምናምን ሲምቦሊክሊ አትበለኝ። የኔ ጥያቄ ከክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? እዚህ ስፍራ ላይ እኮ በትክክል የሚናገረው የምንቆርሰው እንጀራ ከክርስቶስ ኢየሱስ ጋር ህብረት የለውም ደሙ ነው እንጂ የሚለው በዚህ በኩል እናደርጋለን የሚል መልስ የለውም እዚህ ጋር። ስለዚህ ህብረት አንተ ከኢየሱስ ክርስቶስ ህብረት አለን ህብረት አለን። ጽዋውን ይጠራዋል። ካፕ ኦፍ ብሌሲንግ ይላል። ህብረት እንደማታደርግ ይህንን እወስዳለሁ ማለት ነው። የበረከት ጽዋ ማለት እሺ። ማቴዎስ ወንጌል ምዕራፍ 26 ላይ ይህ ስጋዬ ነው አለ። ስጋው ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስጋዬ ነው አለ። ኢየሱስ ክርስቶስ ስጋው ነው ወይስ አይደለም? ያ ይህ ስጋዬ ነው ሲል እኮ ነገርኩህ። ይህ ደሜና ስጋዬ ነው ሲል ስለ ሞቱ የተናገረ እንጂ ከሞቱ በኋላ ስላለው ስለ ስነ ስርዓቱ ስጋ አይደለም እያወራ። ክርስቶስ ተሳስቶ ነው ስጋዬ ነው ያለው? ኖ ስጋ አይደለም። አይ ነገርኩህ እኮ ቅድም እያበራራ መጣና ስጋው አይደለም ስጋው አይደለም። ህብስቱን አንስቶ ስጋዬ ነው ሲል ቆይ አንዴ ፕሮፌት ስማኛ ህብስቱን አንስቶ ስጋዬ ነው ሲል ስጋው ነው አልጎጎ ስጋው ነው ደሙ ነው። ግን እሳ ምንድነው ሲባል 28 ላይ ስለ ብዙዎች አላቸው የሚፈስ የሐዲስ ኪዳን ደሜ ነው አላቸው። ስለዚህ በቀራኔው ላይ ስለሚፈሰው ደሙ እና ስለሚሞትልን ስጋው በዛ ሰዓት ግን ስጋዬ አይደለም እያለ ነው። በዛ ሰዓት ላይ ኖ እዚህ ጋር የሚናገረው እያልኩ እኮ ነው። ቨርሱን ሳጨርሰውማ መናገር 26 ጠይቀኝ እስከ 28 ነው። በዛ ሰዓት ላይ ግን ስጋው አይደለም እያልከኝ ነው። በአንተ ሰዓት ጊዜ ልትጠይቀን ትችላለህ። በደንብ መልስላለሁ። የኔን ጥያቄ ግን መልስ አይደለም ያልኩህ። ያ ዲያቆንዬ ምን መሰለህ፣ ያ እንግዲህ የተረጋጋ ነገር ለማድረግ ስጋው ነው አልከኝ። የትኛው ስጋው? እዛ ጋር የተናገረ ያለው አማናዊ ነው። በመስቀል ላይ ገና ዋጋ ዮሐንስ ወንጌል ገና አልከፈለም። ሰዓት እየሄደብኝ ስለሆነ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አለው አለ። ይሄ ሊተራሊ ነው ወይስ ሲምቦሊክሊ? ወደ እንግሊዝኛው ልመለስልህ ብዬ ነው። ኦኬ እሺ 58 ላይ ምን አለ? 58 ላይ እኮ እሱን አልፎ ከሄደ በኋላ የሚናገረው አንድ ጥያቄ እሱ አይደለም። 58 ሳይሆን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ማለት ሲምቦሊክሊ ነው ሊተራሊ ነው? ኖ እኮ አይ አውዳዊ የሆነ ፍቺ ነው አምጥተው ብሮ ኖ የስ ሳይሆን ሲምቦሊክ ነው ሊተራል ነው እንጀራው። አይ አሁን እኮ እያወራን ነው መዳን በእምነት ነው መዳን በሳክራመንት ሚል ስለሆነ ሰው ሚድ ነው በክርስቶስ ኢየሱስ በማመን እንጂ በሳክራመንት አይደለም። እሱን ታብራራለህ በኋላ። ሉቃስ ወንጌል ምዕራፍ 22 ላይ ለመታሰቢያ ሊተራል ነው ወይስ ሲምቦሊክ ነው? እዚህ ጋር ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አለው ሲል ዮሐንስ ወንጌል ላይም እየተናገረ የነበረው በአካል ነው እያወራቸው ያለው። 5000 ሰዎች ምን አደረጉ? እኔ በመንፈስ ነው አላልኩም። ከይቅርታ ጋር እኔ በመንፈስ ነው እያወራቸው አላልኩም። የኔ ጥያቄ ስጋዬን ያልበላ በፊት ራሱ ደምና ስጋ እያወራ ነው። እሺ we're getting somewhere. Okay so literal አይደለም ማለት ነው፣ ሲምቦሊክ ነው። ሲምቦሊክ ከሆነ ሰዎች ግራ ገብቷቸው ሲሄዱ ኑ ተመለሱ። እኔ እኮ ሲምቦሊክ ነው ያወራሁት ለምን አላላቸውም? ለምሳሌ ማቴዎስ ወንጌል ምዕራፍ 13 ላይ ብዙ ምሳሌ ሲናገር ይሄ እኮ ምሳሌ ነው፣ ሌሎቹ አይገባቸውም፣ ምሳሌውን ግን ላብራራ እያለ ክርስቶስ እንዳለ ዮሐንስ ወንጌል ምዕራፍ 6 ላይ ለምን ኤክስፕሌን አላደረገም? ያ እሺ ለዚህ ለምን ነገር ልንገር። ሲጀምር የዮሐንስ ወንጌል ምዕራፍ 6 አውዳዊ የሆነ ፍቺ ይዘህ ስትወርድ ስለ ምግብ ያወራል። ከዛ ታምራትን ስላያችሁ ሳይሆን ስለበላችሁ ይላቸዋል። ከዛ ስለ አይሁዳውያን ስለመና ያወራል። ከዛ በኋላ ስለ ራሱ ያወራል። ሰው ሲሰናከልበት ብዙ ጊዜ ኤክስፕሌን አድርጓል። ነው ይሄ ምሳሌ ነው፣ ይሄ እንደዚህ ነው ብሎ አድርጓል። እዛው ምዕራፍ ላይ በእርሱ ማመን የዘላለም ሕይወት እንደሚያሰጥ ተናግሯል። 7 ቦታዎች ላይ ተናግሯል። ከ51 በላይ ባሉት ክፍሎች ማለት ነው። 58 ላይ የሚዘጋው በዚህ ነው። 58 ሲዘጋ ምን አለ? ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በሉ ሞቱ፣ ይህ እንጀራ የሚበላ ግን ለዘላለም ሕይወት ይኖራል። ስለማን? ስለ ራሱ እንጀራ። እሺ መልስ የለም። ኦኬ አስቀምጥልኝ ትላለህ። እሺ ደስ የሚል ትምህርት ነው። ደስ እያለኝ ነው። ላስቀምጠው። አስቀምጠው።
መስጠት ተላልሽ ሲጀምር ጀምር እሺ የት ሄደብኝ? ካውንት ዳውን yes 10 minutes እሺ አይ ቲንክ ጀምሯል። እሺ ዳቆን የመጀመሪያው ጥያቄ የጌታ እራትን ስንት ጊዜ ወስደ ነው ምስድ ነው? የጌታ እራት ምንድነው? ኤቭሪ ዊክ የምንቀበለው ያ ቀራኔው ላይ የፈሰሰው ደሙን የተቆረሰው ስጋውን ነው የምንበላው ኤቭሪ ዊክ ባይ ዘ ዌይ እንጂ አዲስ መስዋዕት እያደረገን አይደለም። እሺ ኦኬ እሺ ዳቆንዬ ኤቭሪ ዊክ ትልናለ ማለት ነው በጌታ እራት በኩል። የችግሩ ምንድነው? እናንተ ድህነት ቅጽበታዊ ነው ብላችሁ ስለምታምኑ እንዴ መልቲፕል ታይምስ እንዴት ይሆናል? ለእኛ ለኦርቶዶክሳውያን ቆይ አንተ መልስ ስትመለስ በአንተ መንገድ ነው አልከው። እኔ ደግሞ የምመልስልን ኦርቶዶክሳዊ ነው። the problem is your premise ፕሬሚሱ ምንድነው? ድነት ቅጽበታዊ ነው ብለህ ስለምታምን ላስት ዊክም ድነህ ዛሬም ትድናለህ ነገም። እኛ ግን ችግር የሌለብን ለምንድን ነው? ድነት ፕሮሰስ ነው ስለምንል ቅዱስ ቁርባን as many times as we can እንቀበላለን። እሺ አይ ደቂቃዬም እየሄደ ስለሆነ ዳቆንዬ የጌታ እራት ለዘላለም ህይወት ነው ብለኸኛል። ስንት ጊዜ ተወስዷል? ስለ ኤቭሪ ዊክ ብለኛል። አልተመለሰልኝም። አባቶች እንደዛ ነው። የተረጋገጠ ደህንነት በኦርቶዶክስ ውስጥ የለም ማለት ነው። እሺ ሁለተኛ አማናዊ ከሆነ የጌታ እራት አማናዊ ከሆነ የሚተርፈውስ የኢየሱስ ስጋ ነው ማለት እንችላለን? የሚተርፈው ቁርባን በቤተክርስቲያን ሲቀርብ እንግዲህ ሊተርፍ እንደሚችል እርግጠኛ ነው። ሰው ተቆጥሮ ነው ቁርባኑ የሚሰጠው። ይሄ ማለት ነው። ከተረፈስ አማናዊ ስጋው ነው የሚተርፈው? እሱ እንግዲህ የሚስጥር ጉዳይ ነው። እኛ ስርዓት አለን የምናደርገው። ቤተክርስቲያን የራሷ አካሄድ አለባት። ምን እያለን ነው? ወንድማችን ዲያቆን እዚህ ውስጥ ያላቸው ወንጌላውያኖች የጌታ እራት በኦርቶዶክስ ተዋሕዶ ውስጥ ሲቀርብ ቁርባን ከተረፈ የጌታም ስጋ ይተርፋል። የሚተርፍ ነገር የለም። በነገራችን ላይ የሚተርፍ ነገር የለም። ታዲያ ተቆጥሮ ነው የሚቆረሰው እያልከኝ ነው? እሱን ስርዓቱን ስለማታውቅ አልፈርድብህም፣ ግን የሚተርፍ ነገር የለም። እሺ በቃ አልተመለሰም። በቃ ሲተርፍ የጌታ እራት ይተርፋል። የጌታ ስጋ ሪሊተራሊ ስጋው ራሱ ተረፈ እያለ ነው። ልብ በሉ። ሁላችሁም ያዳመጣችሁ ነው። ፕሮፌት ነው የሚተርፍ ነገር የለም ብያለሁ። የሚተርፍ ነገር የለም ነው መልሴ። እሺ የማይገባው በአንደኛ ቆሮንቶስ ምዕራፍ 11 መሰረት የማይገባው የጌታ እራትን አይውሰድ ይላል። ታዲያ የጌታ እራት ለዘላለም ሕይወት ከሆነ የማይገባቸው አሉ ማለት ነው? የማይገባቸው ማለት ራሳቸውን ንስሐ ሳይገቡ በድፍረት ሳይገባው ሚስጥር እንደሆነ እሳት እንደሆነ ቢቀበል እሳት ይሆንበታል፣ ድፍረት ይሆንበታልና እግዚአብሔር መለኮታዊ እሳት ስለሆነ ማለት ነው። እውነተኛው ስጋና እውነተኛ ደም ነው ስለምንል በድፍረት አንድ ሕፃን ልጅ ሄዶ ከእሳት ጋር ሲጫወት ራሱ እንደሚያቃጥል ራሱን ያቃጥላል። ስለዛ ዲያቆንዬ አንድ ነገር መልሰልኝ፣ ክሪፋይ አድርገልኛል። ምን ከተባለ ማይገባቸው ሰዎች ስላሉ የጌታ እራት ደግሞ ለዘላለም ሕይወት ከሆነ አየህ፣ ለማይገባቸው ሰዎች ይሄ የዘላለም ሕይወት አይገባቸውም አልከም ማለት ነው። ንስሐ ገብቶ ራሱን መርምሮ መመለስ ይችላል እኮ አንድ ሰው። ለዘላለም ሕይወት እኮ ነው ያልከኝ። የጌታ እራት ለዘላለም ሕይወት ከሆነ ይሄ ሰውዬ እኮ መጥቶ ነው መውሰድ ያለበት። ለምን ሲባል የዘላለም ሕይወት ላይ ያገኛል። በድፍረት አይደለም። ስለዚህ አንዳንዶች በኦርቶዶክስ የጌታ እራት ለዘላለም ሕይወት ነው ይባላል። ነገር ግን አንዳንዶቹን የማያድን የዘላለም ሕይወት የሚሰጥ የጌታ እራት አለ ማለት ነው። በድፍረት ነው። አሁን ለምሳሌ እሳት ከጨበጥከው ያለ አግባቡ ከተጠቀምከው እንደሚያቃጥልህ መለኮታዊ እሳት ደግሞ ስትነካው ያቃጥልሃል። ለበጎ ደግሞ ካልከው መድኃኒት ሆኖ ያድንሃል። ስለዚህ ወይ ስንስ ይላል የዚህ animal sacrifice የለም። This is why when Christ came into the world he said to God you did not want animal sacrifice እያለ እየቀጠለ ነው። እሱ ሳክራይፍ እኮ ቅድም አውርተነዋል። ቆይ እሱን አይደለም መታሰቢያ ማለት አማናዊ ማለት መታሰቢያ የሚፈታው ማለት አማናዊ ነው ወይ? መታሰቢያና አማናዊ ተመሳሳይ ቃሎች ናቸው። It's even more deeper by the way እሺ በቃ አሜኔሲስ ማለት you are living that moment ማለት ነው። በቃ ዳቁን በዮሐንስ ወንጌል ምዕራፍ 6 አልተመለሰም። በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እንደዚህ ይላል፣
በዮሐንስ ወንጌል ምዕራፍ 6 27 ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ስሩ። ስለዚህ እግዚአብሔር አብ ማረጋገጫ አትሞበታል ካለ በኋላ እርሱም ታዲያ የእግዚአብሔርን ስራ ለመስራት ምን እናድርግ አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። የዘላለም ሕይወት ለማግኘት እንደ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 እስከ 29 መሰረት ምን እያለ ነው? የእግዚአብሔር ቃል የዘላለም ሕይወት በምን ይገኛል እያለ ነው? አዎ እዛ ላይ እንግዲህ የዘላለም እንጀራ ኢየሱስ ክርስቶስ እንደሆነ ራሱ እየነገረን ነው። ወረድ ብሎ ግን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ቆይ እኔ እሱን አልጠይቁም። እዚህ 27 እስከ 29 ምን እያለ ነው? ለመዳን ሰው ምን ማድረግ አለበት ብሎናል። አጭር መልስ። አሁን እንግዲህ ኢየሱስ ክርስቶስ በቃ ዮሐንስ ወንጌል ምዕራፍ 6 ሰዓት ያለቀ ነው። እንዲመለስ አልፈለግም። ስለ 54 መች ጠይቁን? እንዲመለስ ስለ አልፈለግም። 54 አልጠይቁም። እኔ ስለ 27 ልጠይቁ 27 ልትመልስ አልቻልክም። እሺ ቁጥር 33 ልጠይቅህ። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነው ይላል። ታዲያ ይሄ እንጀራ ስጋ ነው ከእግዚአብሔር ዘንድ የመጣ እንጀራ ነው? ድገመው ጥያቄው። ቁጥር 33 ላይ የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና ይላል። ታዲያ አንተ የምትለው እንጀራ ከሰማይ የወረደውን ነው በሐሙስ ማታ የተቆረሰውን ነው? የኢየሱስ ክርስቶስ ስጋ ከተዋህዶ በኋላ አንድ ነው፣ አንለየውም። ዝም ብሎ መሬት ላይ ያለ እንጀራ እኮ አይደለም። የከበረ ዲያቆን አልሰማኝ። እሺ ዲያቆን አልሰማ። እኔ እንደ ጥቅስ ነው ጠይቆ ያሉት። የእግዚአብሔር እንጀራ አለ እርሱ ከሰማይ የሚወርድ ከሰማይ ነው የሚወርድ ለዓለም ሕይወትን የሚሰጥ ነው። ወልድ ከየት ነው? ከሰማይ የሚወርድ እንጀራ ወልድ ከየት ነው መጣው? ወልድ ከየት ነው? ታዲያ እንጀራው ማን ነው ማለት ነው? እንጀራው ማን ነው ማለት ነው? ኢየሱስ ክርስቶስ አሁን እየመጣ ተዋህዶ የምንለው በነገራችን ላይ ይሄንን ነው። ኢየሱስ ሕይወት እንጀራ ነው። ኢየሱስ ክርስቶስ ወልድ ስግው ቃል የምንለው አንዴ ከተዋህደ በኋላ መለኮቱን ለይተን ስጋውን ብቻ እየበላን አይደለም። ባይ ዘ ወይ እንደዚህ አይነት አስተሳሰብ ያላችሁ ከሆነ ሜቢ ዳትስ ዘ ፕሮብለም። ዳዊት አንድ ጥያቄ ልጠይቅህ። ቁጥር 40 ላይ ዮሐንስ ወንጌል ቁጥር 6:40 ላይ የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው፣ እኔ በመጨረሻው ቀን አስነሳዋለሁ ይላል። ታዲያ ሰው ሚድነው በማመን ነው የጌታ እራትን በመውሰድ? እንደዚህ ቃል መሰረት ኢየሱስ ክርስቶስ የሚልህን ነገር አምነህ ስትቀበለው ስታደርገው ነው። ኖ እንደዚህ እንደ ቁጥር 40 መሰረት ነገርኩ እኮ። ማመን ማለት የሚለውን ቃል ተቀብለህ ስትገብረው። አልተመለሰም። ቃሉን እየሸመጠትክ ነው ያለው። 47 ላይ እንደዚህ ይላል፣ እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው ይላል። ምን እያለን ነው? እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው ይላል። ያለ እምነት ድነት የለም። አሁን ይሄ ሳያምን ቅዱስ ቁርባን ይቀበል ያለ ማንም የለም። ባይበው እሺ አለቀ ሰዓት። እሺ የሚጨመር አለ? ሰዓትን ጨምር ወይስ ሜቢ 3 ደቂቃ ማጠና ኮንክሉዥን? ኦኬ ኮንክሉዥን ፈልጋቸዋል። ኦኬ ኮንክሉዥን ከሆነ 5 ቢሆን ጥሩ ነው፣ ሰፋ ለማድረግ እሱም በደንብ ያብራራል፣ እኔም አብራራለሁ። መልካም 5 minutes right there you go. Yeah. እሺ መጀመሪያ I want to go back to ዕብራውያን ምዕራፍ 10 ቁጥር እንግዲህ ከ3 ጀምራለሁ። But instead those sacrifices actually mentioned them of their sins year after year ይላል። አሜኔሲስ የሚለው ቃል አናሜኔሲስ የሚለው ቃል ይህንን በየዓመቱ ኃጢአት ሲሰሩ በየዓመቱ ቆመው ሳክሪፋይስ ሲያደርጉ የሚያስቡት ነገር ነበረ። ሉቃስ ወንጌል ምዕራፍ 22 ያንን ኢንቮክ እያደረገ ነው። do this in remembrance ማለት ከመስዋዕቱ ይልቅ በግ ከማቅረብ ይልቅ ስጋዬን እየበላችሁ ደሜን እየጠጣችሁ ያንን ኃጢአት ማስተስረይ ትችላላችሁ እያለ ነው። ይህንን ሙሉ አውዱን ብታነቡት ቁጥር 4 ላይ for it is not possible for the blood of bulls and goats to take away sins የአኒማል sacrifice ስርየተ ኃጢአትን ማምጣት አይችልም። This is why when Christ came into the world he said to God, ክርስቶስ ወደዚህ ምድር ሲመጣ ለእግዚአብሔር አብ እንዲህ አለው, you did not want animal sacrifices or sin offerings but you have given me a body to offer. ቀደም ፕሮፌት ደጋግሞ ይህ ጥቅስ ስጋውና ደሙ ጋር ምን ያገናኘዋል ይላል። ይኸው ስጋዬን ኦፈር እንዳደርግ ሰጠኸኝ። in what context? ማን ነው አኒማል ሳክሪፋይስስ ከሚያደርጉት ኮንቴክስት ጋር ዛሬ ትልቁን ክህደት ሰምተናል። ኢየሱስ ክርስቶስ በቀራንዮ ላይ ተሰቅሎ ተገርፎ ሞቶ
ከጎኑ ደሙን አፍሶ ያ ደም ኃይል አለበት እያልን ዛሬ የሰማነው ምንድነው? እኔ ግን የዳንኩት በራሴ እምነት ነው እንጂ ያ ደም ምንም አላደረገልኝም ነው። ይሲ ያ ደም አልነካኝም ነው። ያ ደም ፕሮፊት ጋር በሱ አስተምሮ ምንም አልነካውም፣ አላየውም፣ አላጠበውም። ታዲያ እንዴት ነው ፕሮፊት የዳንከው ስለው እኔ አምኜ ክርስቶስ መስቀል ላይ ደም ማፍሰሱ what's the point? ካላጠበን ካልነካን እኛ ጋር ካልደረሰ ደሙ physically what's the point? መሞቱ ከሰማይ ሆኖ ይሄው ክርስቶስ ነኝ እመኑብኝ ይላል። ሁሉም አሜን አምናለሁ ኢየሱስ ያድናል እያለ እኮ ሊድን ይችል ነበር። ለምን ተሰቃየ አምላኬ? ለምን ተሰቀለ ጌታዬ? ለምን ደሙን አፈሰሰ ክርስቶስ? እንዴ እኔን ካላጠበኝ ታዲያ ምንድነው ዋናው ፖይንቱ? ይሄ ትልቅ ክህደት ነው። በነገራችን ላይ እምነት ብቻ የሚለው እዚህ ድረስ ያስኬዳልና ብቻ የሚለውን አትኩሩበት። አንደኛ ቆሮንቶስ ምዕራፍ 10 ላይ ህብረት ማድረግ አለብን ይላል። the cup of blessing ይልና is it not a participation in the blood of Christ? ከክርስቶስ ደም ጋር ህብረት አይደለምን ይለዋል ጽዋውን። እንዴት ነው ህብረት ታዲያ የሚደረገው? ደሙ አይደለም እየተባለ ደሜ ነው ሲል አይ ደምህ አይደለም ህብረት አድርጉ አይ አናረግም መታሰቢያ አያድርጉት ሲል እናስታውሳለን። ቃሉንም ራሱ እየቀየሩት ነው። ባይ ዘ ወይ ግሪክ ቃሉን ብናይ remembering in terms of historical recognition ከሆነ ሌላ ግሪክ ቃል ነው የሚጠቀመው። አናመኔሲስ ሌላ ትርጉም አለው። it's a loaded term እንግሊዝኛው ሙሉን ሐሳብ ስለማይቀበል ነው ማለት ነው። እንግዲህ ፕሮፌት ራሱ አንደኛ ቆሮንቶስ ምዕራፍ 11ን ኢንቮክ አደረገ። እሱ ራሱ ምንድነው እዚህ ጋር ጳውሎስ የሚለን? ጳውሎስ እሺ ስጋና ደሙን ሳይገባው ወይም ሳይገባው የሚቀበል የዘላለም ሞት ይኖረዋል። ለምን? እሳት ነውና። ሲምቦሊክ ከሆነ what's the problem? ሲምቦሊክ ከሆነ what's the issue? እሳት ካልሆነ ኃይል ከሌለው just remembrance ከሆነ ማንም የመጣ ማንም ቢቀበለው what's the issue? ይሄንን እንግዲህ መመለስ አልተቻለም ማለት ነው። ደጋግሜ እንግዲህ ምንድነው የኔ ፖይንት ሶላ ስክሪፕቶራ ለሚሉ ወንድሞቻችን የመጨረሻው ፖይንት ይሄ ነው። ሶላ ስክሪፕቶራ የምትሉት ኢቨር ተቀበሉት። ሶላ ስክሪፕቶራን የእውነት ተቀበሉት። መጽሐፍ ቅዱስን የሚለውን ተቀበሉ። ይሄ ስጋዬ ነው ስጋዬ ይሆናል አላለም። ይሄ ስጋዬ ነው አለ። ኦኬ ኖ ቀራኒዮ ላይ የሚፈሰው ደሙን ነው እንጂ አሁን ስለሚያደርገው ነገር አይደለም። እሺ ቀራኒዮ ላይ ያ የያዘው ስጋ ነው የተቆረሰው እንዴ? ኦኬ ቀራኒዮ ላይ እያወራ ነው ብትለኝ ይሄ ደሜ ነው ሲል ያ የያዘው ጽዋው ቀራኒዮ ላይ ያፈሰሰው ደሙ ነው እንዴ? አይደለም እኮ አይደለም። እና ክርስቶስ የሚናገረውን ነገር አሜን ብለን እንቀበል። ሰዓቴ እዚህ ጋር እንግዲህ አብቅቷል ማለት ነው። ኦኬ እሺ እንደሚቀመጥ እርግጠኛ ነኝ። እሺ ጀምሬያለሁ። ለማንኛውም እንግዲህ ክህደት እያለ ነበር ወንድማችን። የምን ክህደት? እኛ ሁሉ ነገር በደሙ መታጠብ ማመን ጎልጎታ ላይ መስቀል ላይ የተደረገው ነገር ሁሉ ለእኛ ይቆጠራል። ሁሉ ነገር መታጠብ ቢሆን ማመን ቢሆን ኤቭሪቲንግ ለእኛ ተቆርጥሮልናል። ያን ነው የምናምነው ነው። ማመን ማለት እኮ እምነቱ ብቻ አይደለም ያድነን እኮ ክርስቶስ የከፈለው የትኛውም ነገር በደሙ መታጠብ ኤቭሪቲንግ ታጥበናል፣ ነስተናሉ። ታዲያ ለመዳን ምን እናድርግ ስንባል ኧረ ሁሉን ያደረገውን ስናምን ብቻ ያድነናል እንጂ ሰርተንና ከዛ ቁርባን ብለን ከዛ ቅባ ሜሮን ብለን ከዛ ደግሞ ለሞቱ ሰዎች ተስካራ ብልተን ምናምን አንልም። ፈርዘር እኛ 100,000 የመዳን መንገዶች የለንም። የወንጌል አማኞች በጣም የሚገርመው የኛ የመዳን ትምህርት ኢየሱስ ክርስቶስ ሁሉ ያደረገውን በማመን በእምነት በኩል በዚህ በኤፌሶን ምዕራፍ 2:8 እንደሚናገር በእምነት በጸጋው ጸድቃችኋል፣ እሱም ደግሞ ከእግዚአብሔር እንጂ ከሰው አይደለም፣ ደን የእግዚአብሔር ልጅ ነው። ከዛ ባለፈ ክህደት አለ? ምንም ክህደት አይደለም። ኢየሱስ የተሰራውን ሁሉ ነው የምናምነው እኛ በደም መታጠብ ቢሆን ሁሉንም ማለት። ከዛ ባለፈ ዕብራውያን ምዕራፍ 10 አለ። እዛ ላይ ባልቆይ ደስ ይለኛል ሰዓቴ እንዳይበላ። ዕብራውያን ላይ የሚናገረው የብሉይ ኪዳን አገልግሎት ካህናትን ሳክራይፎችን አመቶ የክርስቶስ ኢየሱስ ደግሞ ፍጹም ክህነትና ለዘላለም ፍጹም እንዳደረገ ነው የሚያወራው። ከዛ ውጭ ምንም ሌላ ታሪክ የለውም። እዛ ላይ አልቆይም። ከዛ ባለፈ ግን ወንድማችንን አንድ ትልቅ ጥያቄ ጠይቄው ነበር። ምን አልኩት?
የመጀመሪያው ስንት ጊዜ ቁርባን የጌታ እራት ለዘላለም ሕይወት ነው ካልከኝ አልኩት። ስንት ጊዜ ወስደህ ትድናለህ ስለው ኧረ በየሳምንቱ ነው መወስደው አለኝ። ስለዚህ በየሳምንቱ ያልተረጋገጠ ደህንነትና በየሳምንቱ ሊድኑ የሚችሉ ናቸው ኦርቶዶክሳውያን ማለት ነው። ከዛ ባለፈ አማናዊ ከሆነ የሚተርፈውስ አልኩት። ቁርባን ሲዘጋጅ በቤተ ክርስቲያን ውስጥ አማናዊ ነው ካልከን፣ እውነተኛ ስጋን ይቀየራል ካልከን የሚተርፈው ስለው አይ አይተርፍም አለ። የጌታ እራት የዘላለም ሕይወት የሚሰጥ ለአንዱ ደግሞ የማይሰጥ ሆኖ ተቀምጧል ማለት ነው። ከዛ ባለፈ እንግዲህ የወንጌል አማኞች ብዙ ስፍራ አንስቻለሁ። ለመጀመሪያው የማቴዎስ ወንጌል ምዕራፍ 26 ላይ ሲያነሳ ስለ ቁጥር 28 ላይ ስለ ብዙዎች የሚፈሰው ስለ ኃጢአት የሚፈስ አዲስ ኪዳን በአዲስ ኪዳን ደሜ ነው አለ። ስለዚህ ስለ ብዙዎች የሚፈሰው በመስቀሉ ላይ ስለሚፈሰው ደሙ ነው እያወራ ያለው ማለት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ ደግሞ ምን አለ? ለመታሰቢያ ያድርጉት፣ ቃል በቃል ለመታሰቢያ ያድርጉት እንጂ እውነተኛ ነው ብሎ ሲናገር እዛ ጋር አናይም ማለት ነው። ሐዋርያት ሥራ 2 ላይ ሐዋርያት ሥራ ምዕራፍ 4 ላይ ሐዋርያቶች ሲገናኙ ሲወስዱ ታይተናል። ከዛ ባለፈ ወንድማችንን እንግዲህ ማጠቃላይ እየሰራው ስላለ የዘላለም ሕይወት በምንድን ነው የሚገኘው ሲባል ረረ በመጽሐፍ ቅዱስ ሐዋርያቶች አስተላልፈውልን ቢሄዱት ወንጌል ከሆነ የዘላለም ሕይወት የሚገኘው በማመን ብቻ ነው። ሳልቬሽን እዚህ ኳልቱ ፌዝ አለው ነው። ለምን አልክ ከተባለ ቁጥር 27 ላይ ዮሐንስ ወንጌል ምዕራፍ 6 27 እንደዚህ ይላል። ምን ይለናል? እንደዚህ ይላል 54 ከመድረሳችን በፊት ማለት ነው። ለሚጠፋ እንጀራ አትስሩ። ኦኬ ታዲያ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ስሩ። ምንድነው ስራው ሲባል የሰው ልጅ የሚለው ኢየሱስ የዘላለም ሕይወት ይሰጣል። በምን ሲባል እግዚአብሔር አብ አትሞበታል። በምን ሲባል ታዲያ የእግዚአብሔርን ስራ ለመስራት ምን እናርግ ሲሉት እኛም ዛሬ ምን እናርግ ብለን እንደዚህ አለን፣ እርሱ በላከው ታምኑ ዘንድ። ታዲያ ሰው ለመዳን ምንድን የሚያስፈልገው? በክርስቶስ ኢየሱስ ማመን ብቻ የዘላለም ሕይወት ያሰጣል። ቁጥር 33 ላይ ምን ይለናል? ዮሐንስ ወንጌል የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና። ታዲያ እንጀራው ምንድን ሲባል ለዓለም ሕይወት የሚሰጠው ታዲያ በየትኛው ሲባል ኧረ በክርስቶስ ኢየሱስ በሆነው በዛ ነው ማለት ነው። ቁጥር 34 ላይ እንደዚህ ይለናል፣ እሱም ጌታ እንግዲያውስ እንጀራው ስጠን ሲሉት ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። እየተናገረ ያለው ስለ ራሱ እንጀራ ነው። ከእኔ የሚበላ አለ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም። ሰው ማይጠማውና ማይራበው ጌታ ኢየሱስ ክርስቶስን በማመን ብቻ ነው። ቁጥር 40 ላይ እንደዚህ ይላል፣ የአባቴ ፍቃድ አለ ወልድን አይቶ በእርሱ የሚያምን አለ የሚያምን የቁርባን የሚቀበል አይደለም የሚያምን ወልድን አይቶ የሚያምን የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳዋለሁ። 47 ላይ እንደዚህ ይላል፣ እውነት እላችኋለሁ አለ ሲባል የሚያምን ሁሉ የዘላለም ሕይወት አለው ብሎ ይናገራል። በአንደኛ ቆሮንቶስ ምዕራፍ 14 መሰረት ደግሞ የጌታ እራት ጌታ እስኪመጣ ድረስ አለ ወንጌል ምስክሮች ትሆናላችሁ ብሎ ሲያስቀምጥ እናያለን። ያው እንግዲህ የምስክርነትን ኃይል የምናገኝበት ነው። ግን ደግሞ እንደዛ ብለን አስቀምጠ ነው። ታዲያ በደህንነት በመጽሐፍ ቅዱስ ምንድን ሲባል በማመን ብቻ ነው የሚል የእግዚአብሔርን ቃል አይተናል ማለት ነው። ስለዚህ በኦርቶዶክስ ውስጥ የተረጋገጠ ደህንነት የለም። ደህንነት ፕሮባቢሊቲ ነው። ነገ ድናለው ወይ ዛሬ ዓመት ወይ 10 ዓመት። ከዛስ በእምነት ብቻ ኧረ ያመነ ተጠምቀ ድናል አልዳንኩም ቅባሜሮ ከዛስ ምናምን እያሉ 100 ሺህ የደህንነት መንገድ አላቸው። ከክርስትና የወጣ ትምህርት ነው የኦርቶዶክስ ትምህርት። አይ ከአንድ ሰው ተከራክረ ሙሉን ጀነራላይዝ አድርገህ ትናገራለህ። አሁን እሱ ጴንጤ እንደዚህ ናችሁ እያለ አልተናገረም። ዩ ሲ ዩር ፕሮብለም ምን አደረግ? የኦርቶዶክስ እምነት እንደዚህ ነው፣ የኦርቶዶክስ እምነት እንደዚህ ነው ፎር ኤግዛምፕል እያልኩ ያለው እሱ አሁን ከአንድ ቦታ ላይ ጴንጤዎች እንዲህ ናቸው፣ ጴንጤዎች እንዲህ ናቸው፣ ጴንጤዎች እንዲህ ናቸው እያለ አውርቷል ወይስ አላወራም? ተው ሚ ሂድና ማውራት መብቱ ነው። ከአንተ ጋር መነጋገር ማለት አንተ ሙሉ ፕሮቴስታንትን ትወክላለህ ማለት አይደለም አይደል? አንተ ራስህን ችለህ ነው የምታወራው። ገባ? ጀነራላይዝ አድርጎ አላወራም። አንተ አሁን ልታወራ የፈለግከው ምንድን ነው? ከእሱ ጋር ተነጋገር። ረጋ በልሽ። ሶሪ ካጠፋው ሶሪ። ሌላ ሀሳብ ካለ ሶሪ ዮንዬ ሶሪ። ለእኔ አይደለም ለእሱ ነው። ገብተዋል? እኔ አይደለሁም። ገባ? ከእሱ ጋር ነው ያወራው። ከእሱ ጋር ያወራ ከእሱ ጋር ትጨርሳላችሁ። ያ ማለት ሙሉ ኦርቶዶክስን ወክሎ ሳይሆን ከአንተ ጋር ለመነጋገር ነው የገባው። ከአንተ ጋር ትወያያላችሁ። ስለዚህ ጀኔራላይ ስታደርግ ምን ይሆን መሰለ ነገሩን ያበላሸዋል ለማለት ያክል ነው። ልንማማርበት ነው። ሌላ ነገር እኮ የለም። አደይነት ተደይ የሁላ ጥረት የሚደረገው በክርስቶስ አምኑ ለመዳን ነው አይደል? ስለዚህ ለዛ ነው። ኤኒዌይስ ሌላ የምትሉት አለ ወይስ ከጨረሳችሁ? ምናልባት ፈቃደኛ ከሆነ ልሳን ላይ እንደው አንድ ጥያቄ በጠይቀው ደስ ይለኛል። ቅድም ይለጠጣል። ዲያቆን ዴቭ